በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የቃል ኪዳን የአስራት ልጆች የቅዱሳን ሁሉ ወዳጆች በአምላካችን በቅዱስ እግዚአብሔር ስም ሰላም እላችኋለሁ። በያላችሁበት እንደምን አመሻችሁ። ምስጋና የባሕሪ ገንዘቡ የሚሆን አምላካችን ቅዱስ እግዚአብሔር ብዙውን በደላችንን በምሕረቱ ብዛት ሸፍኖልን እድሜ ለንስሐ ሰጥቶን ይሄን ጊዜ ስለ እመቤታችን ስለ ቅድስት ድንግል ማርያም እንድንነጋገር ስላገዘን ስለረዳን ስለማይነገር ስጦታው ክብር ምስጋና ለእርሱ ይሁንልን። በመጀመሪያው የትምህርታችን ጊዜ ላይ ስለ እመቤታችን የስሟ ትርጉም ስንነጋገር ማርያም ማለት ልዕልት ማለት ነው። ልዕልት ማለት ደግሞ ከሁሉ በላይ ናት። ስለ እመቤታችን ክብሯ ሊነገር አይችልም ብለን አንድ ያነሳነው ሐሳብ ነበረ። ትዝ ካላችሁ የእመቤታችንን ነገር መጀመር እንጂ መጨረስ አይቻልም። ብዙ ቅዱሳን ሰዎች በደስታ በመንፈሳዊ መነቃቃት የእመቤታችንን ውዳሴዋን ጀምረው መጨረሻ ግን ተሸንፈው ነው የተዉትና ስለዚህ እኛም እግዚአብሔር አስጀምሮናል። በእውነት እንድንጀምር ስለፈቀደልን ብቻ ክብር ምስጋና ይግባው። ስለዚህ እኛም ከእመቤታችን የቻልነውን ያክል ዛሬም እንቀጥላለን። ባለፈው ሳምንት እመቤታችን ቅድስት ድንግል ማርያም ዓለም ሳይፈጠር በአምላክ ሕሊና ታስባ ትኖር ነበር የሚለውን እንደገና አዳም በበደለ ጊዜ ደግሞ እግዚአብሔር ለአዳም ከልጅ አንደኛ በአንተና በሴቲቱ በዘርና በዘሯ መካከል ጠላትነትን አደርጋለሁ ብሎ ለዲያብሎስ መንገሩን፣ ሁለተኛ ደግሞ በ5500 ዘመን ሲፈጸም ከልጅ ልጅ ተወልጄ ያድንሃለሁ የሚለውን አዳም ሰምቶ ከገነት በወጣ ጊዜ ተስፋ በልቡናው ትከሻ አስቧት ሰንቋት ይሄድ ነበርና ይጠባበቅ ነበር። ይሄንኑ የእግዚአብሔርን ተስፋ ተከትሎ ደግሞ ነቢያት ስለ እመቤታችን በምልአት በስፋት ትንቢት ሲናገሩ ኖረዋል። ቅዱስ ጳውሎስም ይሄንኑ ምርሆ ቅሰር ይዋወት አምነዋ ከሩቅ ሆነው አዩአት ተመለከቷትም ብሎ ተናግሯል የሚለውን አንስተን ምናልባት እግዚአብሔር ለዛሬ ቀጠሮ ቢያደርሰን ነቢያት ስለሷ የተናገሩትን ትንሽ ብለን ቀጥታ ወደ እመቤታችን ወደ ሐዲስ ኪዳኑ እንግዲህ ይሄ ሁሉም እመቤታችን በዚህ ምድር ከመገለጧ ከመወለዷ በፊት ያለውን ነገር ነበር እስካሁን ያየነው። እመቤታችን ደግሞ በዚህ ምድር በተገለጠች ጊዜ ምን ሆነ የሚለውን እናያለን ብለን ነበረ ቀጠሮ ያዝነው። እንግዲህ እግዚአብሔር ለቀጠሯችን አብቅቶናል። ቸርነቱ ያልቀበትም ሳምንቱን በሰላም አሳልፎ ይሄንን ለቀጠሮ ስላበቃን ስለማይነገር ስጦታው ክብር ምስጋና ለእርሱ ይሁን። ነቢያት እግዚአብሔር ለአዳም የሰጠውን ተስፋ ተከትሎ በረድኤተ እግዚአብሔር ተጎብኝተው በመንፈስ ቅዱስ ተቃኝተው በትንቢት መነጽር አይተው እመቤታችን ቅድስት ድንግል ማርያምን ብዙ ብለውላታል፣ ብዙ ተንበዩላታል፣ በብዙ ምሳሌም ገልጠዋታል። ያው ያንን የነቢያትን ምሳሌ እያንዳንዱን ለማብራራትም ያው ያለፈም ጊዜ ስለሚያገደን እንደ ዋና የተባለውን ግን ነቢየ እግዚአብሔር ቅዱስ ዳዊት እመቤታችን ቅድስት ድንግል ማርያምን በብዙ ከገለጡ ወይም ስለ እመቤታችን ብዙ ከተነበዩ ነቢያት ዋነኛውና ቀዳሚውን ቦታ ይወስዳል። ቅዱስ ዳዊት ስለ እመቤታችን የተናገረው እንግዲህ ከልደቷ ጀምሮ ነው። ሶሎሞንም ተናግሯል። ገና ከመወለዷ ጀምሮ በዚህ በዳዊት መዝሙር 86 ቁጥር 1 ላይ መሰረታቲሃ ውስተ አድባር ቅዱሳን ያበድሮን እግዚአብሔር እምኩሉ ተአይኒሁ ለያዕቆብ ነኪር ነገሩ በእንቲአኪ ኦ ሀገር እግዚአብሔር ብሎ ትንቢት ተናግሯል ዳዊት። መሰረታቲሃ ውስተ አድባር ቅዱሳን ብሎ ነው የጀመረው። እንግዲህ መሰረቶቿ የተቀደሱ ተራሮች ናቸው ብሎ ነው ስለእመቤታችን የተናገረው። እንግዲህ ይሄንን ለመናገር ያበቃው አንደኛው እግዚአብሔር ለአዳም ተስፋ ሰጥቶታል፣ ቃል ገብቶለታል። ለዳዊት ደግሞ የእመቤታችንን ነገር ገልጦለታል። ዳዊት በተለየ ሁኔታ ስለእመቤታችን በመላእክት የተናገረ ነብይ ነው እና መሰረታቲሃ ውስተ አድባር ቅዱሳን መሰረቶቿ
የተቀደሱ ተራሮች ናቸው። ምናልባት አንድ አሁን የመጽሐፍ ቅዱስ ማህበር የሚያሳትመው መጽሐፍ ቅዱስ መቼም የፕሮቴስታንቱም ተጽዕኖ ስላለበት መሰረቶቹ የሚል ትርጉም አለው። መሰረቶቹ የተቀደሱ ተራሮች ናቸው ማለት ያው እመቤታችንን ላለማንሳት ነው። ግን የግዕዙም ያው ግዕዙ የተቀዳበትም ወደ ኋላ ተመልሰን ብናይ ያው መሰረቶቿ የሚል ነው እና መሰረታቲያ ውስጥ አድባር ቅዱሳን መሰረቶቿ የተቀደሱ ተራሮች ናቸው ይላል። መሰረቶቿ ማለት እመቤታችን የተገኘችባቸው ለማለት ነው። የተቀደሱ ተራሮች ማለት ደግሞ ስለ ሁለት ነገር ይነገራል። አንደኛው ተራራ የሚላቸው የእመቤታችን አያቶቿን ነው፣ የዘር ሐረጓን ነው። ወደ ላይ የእመቤታችን የዘር ሐረጓ የተቀደሱ ተራሮች ናቸው ማለት ነው። ለምንድነው እነ ሐና እነ ኢያቄም፣ ወደ ላይ ስንወጣ ደግሞ እነ ዳዊት እነ ሶሎሞን፣ ከፍ ስንል እነ ይስሐቅና አብርሃም ለምንድነው ተራራ የተባሉት ብንል ሃይማኖታቸው ጽኑ ነው። ተራራ ጽኑ እንደሆነ ሁሉ የእመቤታችንም አያቶቿ ሃይማኖታቸው ጽኑ ነው። ስለዚህ በእግዚአብሔር ላይ ያላቸው እምነት እንደ ተራራ የጸና ለማለት ተራሮች ብሏቸዋል ብሏል። እና የተቀደሱ ማለት ደግሞ የተባረኩ፣ የተመሰገኑ፣ የጸኑ ቅዱስ የሚለው ራሱ ጽኑ የሚለውንም ትርጉም ስለሚያመጣ የታተሙ የሚል ስለሚሰጥ ስለዚህ ተራራ ያላቸው አያቶቿን እንደሆነ። ሁለተኛ ተራራ የተባለው ደግሞ እመቤታችን የተወለደችው ሊባኖስ በሚባል ተራራ ላይ ነው። ይሄንን ሶሎሞንም እህቴ መርዓት ንኢም ሊባኖስ እህቴ መርዓት በዚህ በመኃልየ ምዕራፍ 4 ላይ ወዳጅ ርግቤ መደምደሚያ ሆይ ከሊባኖስ ተራራ ነይ ይላታል ደጋግሞ ማለት ነው። እና ጽኑ የተቀደሰ ተራራ የተባለው የሊባኖስ ተራራ ነው። ታዲያ መሰረቶቿ የተቀደሱ ተራሮች ናቸው ከተባለ የሊባኖስ ተራሮች የተቀደሱ የሆኑት በምንድን ነው ስንል ሰብ ይቀድሶ ለመካን ወመካን ይቀድሶ ለሰብ፣ ሰው ቦታን ይቀድሰዋል፣ ቦታ ደግሞ ሰውን ይቀድሰዋል ብለው ያቀኑታል ሊቃውንተ ቤተክርስቲያን። እርግጥ ነው ቅዱሳን ሰዎች ቦታው ላይ አንድን ምድረ በዳ ላይ ሄደው ሲረግጡት እግዚአብሔርን ሲያመሰግኑበት ሲባርኩት ቦታው የተቀደሰ ይሆናል። እነዚያ ቅዱሳን ሰዎች የቀደሱት ቦታ ላይ ደግሞ እኛ ስንሄድና ስንሳለመው ስንረግጠው ደግሞ ቦታው ደግሞ እኛን ይቀድሰናል ማለት ነው። ስለዚህ እንደው በጣም ቀላል ምሳሌ የሚሆነን የደብረ ሊባኖስ መቼም ትልቅ ቦታ፣ የበረከት ቦታ፣ ቅዱስ ቦታ፣ ብዙ መናንያን ያሉበት ብዙ በረከት የሚገኝበት ቦታ ደብረ ሊባኖስ ነውና ደብረ ሊባኖስ እንዲህ ደብረ ሊባኖስ ከመሆኑ በፊት ዜጋሚኤል የሚባል ጫካ ዱር የአናብርት የአናብስት የእባብ የጊንጥ የዘንዶ ቦታ እንደነበረ ይነገራልና ወደዚህ ወደ ደብረ ሊባኖስ ወደ ዜጋሚኤል ገዳም መጀመሪያ ጊዜ የገቡት አባ ሊባኖስ ናቸው። ጻድቁ አባ ሊባኖስ በጣሊያን ተወልደው በሮም ተወልደው ያደጉ፣ ነገር ግን እግዚአብሔር ወደ ቅድስት ሀገር ወደ ኢትዮጵያ በመላኩ በቅዱስ ገብርኤል መሪነት መጥተው ዜጋሚኤል የሚባል ቦታ ላይ እንደ 40 ዓመት እንደተጋደሉ ይነገራል። እና ተጋደሉ። ልክ 40 ዓመት ከተጋደሉ በኋላ ያው ከሮም ያመጣቸው መልአክ ቅዱስ ገብርኤል ይሄን ቦታ ካንተ በኋላ የሚመጣ ነብይ ያለ ጻድቅ አለና ለሱ ተተለት አንተ ወደ ሰሜን ሀገር ወደ ትግራይ ሂድ ይላቸዋል። እና አባ ሊባኖስ አንድ ጥያቄ ጠየቁ። እግዚአብሔር ሂድ ካለኝ እሄዳለሁ፣ ነገር ግን ስለ ድካሜ በዚህ ቦታ 40 ዓመት ደክሜበታለሁና ከአንበሳው ከነብሩ ከጊንጡ ከእንደዚህ ከመሳሰለው ጋራ ተጋድዬበታለሁና ምን አገኛለሁ ብለው ጠየቁት ቅዱስ ገብርኤልን። ቅዱስ ገብርኤልን ምን አላቸው? ወበእንተ ጻማ ከሰት ሰመይ ደብረ ሊባኖስ እስከ ህልቀተ ዓለም፣ ስለ ድካም በስምህ የሊባኖስ ደብር ተብላ እስከ መጨረሻው ድረስ ትጠራለች አላቸው። እሳቸው ወደ ሰሜን ወደ ትግራይ ሲሄዱ ጻድቁ አባታችን አባ ተክለ ሃይማኖት ደግሞ ከደብረ ብስራት በዚህ በሰሜን ሸዋ የሚገኝ ደብረ ብስራት አቡነ ዜና ማርቆስ ገዳም ነው። ከአቡነ ዜና ማርቆስ ጋር አብረው ነበሩና ከዜና ማርቆስ ደግሞ ከደብረ ብስራት ወደ ዜጋሚኤል መጡ። ወዲያው በአባ ሊባኖስ ስም ደብረ ሊባኖስ ተብሎ ተጠራ። ስለዚህ ያ የአራዊት መፈንጫ የነበረው ጫካ ዱር መጀመሪያ አባ ሊባኖስ፣ ኋላ ደግሞ አቡነ ተክለ ሃይማኖት ስለጸለዩበት የተቀደሰ ቦታ ሆነ ነው።
ስለዚህ ያን ቦታ ማን ቀደሰው ብንል መጀመሪያ ሊባኖስ አባ ሊባኖስ ቀጥሎ አቡነ ተክለ ሃይማኖት። ዛሬ ደግሞ እኛ ወደ ገዳሙ ስንሄድ እኛን ደግሞ ገዳሙ ይቀድሰናል ማለት ነውና ሰብ ይቀድሶ ለመካን ወመካን ይቀድሶ ለሰብ፣ ሰው ቦታን ይቀድሰዋል፣ ቦታ ደግሞ ሰውን ይቀድሰዋል። ስለዚህ የሊባኖስ ተራራም እመቤታችን ስለተወለደችበት ቅዱስ ተራራ ተብሏል ማለት ነው። ስለዚህ ቅዱስ ዳዊት ስለእመቤታችን መሰረታቲያ ውስጥ አድባር ቅዱሳን የመሰረቶቿ የተቀደሱ ተራሮች ናቸው የተባለው አንደኛው አያቶቿ እነ ኢያቄም እነ ሐና እነ ቴክታ እነ ጴጥሪቃ እነ ዳዊት እነ ሶሎሞን እነ ይስሐቅ እነ አብርሃም ወደ ላይ ብንሄድ ሃይማኖታቸው ጽኑ ነው፣ እንደ ተራራ የጸና ነው የሚለውን ያሳየናል። ሁለተኛው የተወለደችበት የሊባኖስ ተራራ እመቤታችን ስለተወለደችበት ቅዱስ ተራራ ነው። ዛሬም ሰዎች ሄደው ቦታውን ረግጠው በረከት እንዲያገኙበት ማለት ነው። እና ዳዊት ከዛ ይጀምራል። ያበድሮን እግዚአብሔር ሁሉ ታይዱ ያዕቆብ፣ እግዚአብሔር ከያዕቆብ ድንኳኖች ይልቅ የጽዮንን ደጆች ይወዳቸዋል አለ። ይቀጥልና ነኪር ነገሩ በእንቲአኪ ኦ ሀገር እግዚአብሔር፣ የእግዚአብሔር ከተማ ሆይ የእግዚአብሔር ሀገር ሆይ በአንቺ የተደረገው ነገር ድንቅ ነው ብሎ ይናገራል። ይቀጥላል ምን ጽዮን ይብል ሰው ሲተወልደ በውስጤታ ይላል፣ ሰው እናታችን ጽዮን ይላል፣ በውስጧም ሰው ተወለደ ይላል። እና ያው ሰው ወለደች ማለት እግዚአብሔር ሰው የሰው ልጅ የተባለው ክርስቶስ ከመቤታችን በመወለዱ ነው። እና ዳዊት ከልደቷን የሚጀምረው ነው። ከዛ እንደገና በ3 ዓመቷ ደግሞ ወደ ቤተ መቅደስ ገብታ እንደምታድግ ተገልጦለት ይሄንንም በዳዊት መዝሙር 44 ቁጥር 10 ላይ ስምኢ ወለተየ ወርኢ ወአጽሚ ዝነኪ ርሲዝበኪ፣ ልጅ ሆይ ስሚ ጆሮሽን ማዘን ብለሽ አድምጪ፣ የአባትሽን ቤትና ዘመዶችሽን እርሺ። እስመ ፈትወ ንጉሥ ነኪ፣ ንጉሥ ውበትሽን ወዷልና፣ እስመ ውእቱ እግዚእኪ፣ እሱ ደግሞ ጌታሽ ነው፣ ወሎቱ ትሰግዲ፣ ደግሞ አንቺ ለሱ ትሰግጂለታለሽ እያለ ተናግሯል። ያ ማለት ልጅ ሆይ ስሚ ጆሮሽን ማዘን ብለሽ አድምጪ፣ የአባትሽን ቤትና ዘመዶችሽን እርሺ ማለት ልጄ ወይ ስሚ ማለት ያው ልጁ ናት፣ የዳዊት ልጅ ናት። እሷም የዳዊት ልጅ ናት። ልጇ ወዳጇ መድኃኔ ዓለም ኢየሱስ ክርስቶስም የዳዊት ልጅ ነው። እግዚአብሔር አምላክም የአባቱን የዳዊትን ዙፋን ይሰጠዋል የተባለው የዳዊት ልጅ ነው። ቅዱስ ማቴዎስም የወንጌሉን ሲጽፍ የዳዊት ልጅ አብርሃም ልጅ ብሎ ነው የጻፈው እና የዳዊት ልጅ ናት። ስለዚህ ልጄ የሚላት እርግጥ ነው ክርስቶስ የዳዊት ልጅ የተባለው በእመቤታችን በኩል ነውና፣ ስለዚህ ልጅ ሆይ ስሚ ጆሮሽን ማዘንበሽ አድምጪ ካለ በኋላ ርሲዝበኪ ወቤተ አቡኪ፣ የአባትሽን ቤትና ዘመዶችሽን እርሺ ይላል። ይሄ ማለት ምን ማለት ነው? የአባትሽን ቤትና ዘመዶችሽን እርሺ ማለት ምን ማለት ነው የሚለውን ደግሞ ሊቃውንተ ቤተክርስቲያን ሲያብራሩ አንደኛው በ3 ዓመትሽ ወደ ቤተ መቅደስ ስትገቢ እናቴ አባቴ ብለሽ መናፈቅን ተይ እርሺ ማለት ነው። ሌላው ደግሞ የአባትሽን ቤትና ዘመዶችሽን እርሺ ማለት ይሄ የአባትሽ ቤትና ዘመዶችሽ የሚበሉትን ምድራዊ መና ምድራዊ ውሃ መጠጣትን መናፈቅን ተይ ማለት ነው። ስለዚህ አንደኛው ፍቅር አዝማድሽን ተይ፣ ለምን ኑሮሽ ከመላእክት ጋር ነውና። ሁለተኛው ፍቅረ ሲሳየ ምድር የምድር ምግብን መውደድን ደግሞ ተይ። ሌላው ደግሞ ርሲዝበኪ ወቤተ አቡኪ ማለት የአባትሽን ቤትና ዘመዶችሽን እርሺ ማለት አባቶችሽን አያቶችሽን ያንቺን ዘር ወይም የሰው ልጅን ሁሉ ያጠቃው ይሄ መርገመ ስጋ መርገመ ነፍስ አለብኝ ማለትን ተይ። ለምን? ንጉሥ ውበትሽን ወዷልና። ለዚህ ሁሉ የመረጠሽ ደግሞ እግዚአብሔር ንጽህናሽን ቅድስናሽን አይቶ ለዚህ ሁሉ መርጦሻልና ተይ ማለት ነው ብለው ያብራሩታል። ይቀጥልና እስመ ውእቱ እግዚእኪ፣ አንቺን ለዚህ ክብር የመረጠሽ ደግሞ ጌታሽ ነው፣ ወሎቱ ትሰግዲ፣ አንቺም ደግሞ ትሰግጂለታለሽ ብሎ ይናገራልና ዳዊት በብዙ መልኩ ይናገራል። ከዛ ይቀጥልና እመቤታችን ደግሞ ልዩ እንደሆነች ቅዱስ ዳዊት በመዝሙር 45 ቁጥር 4 ላይ ቀደሰ ማህደሮ ልዑል እግዚአብሔር ውስተ ማእከላይ ተሃወክ፣ ልዑል ማደሪያውን ለየ፣ ቀደሰ፣ አከበር፣ አጸን፣ አተመ፣ እግዚአብሔር በመካከሏ ነውና አትታወክም ይላል እና ልዑል ማደሪያውን ለየ፣ ቀደሰ፣ ባረከ፣ አጸና፣ አከበረ
ማደሪያ የተባለችው እመቤታችን ቅድስት ድንግል ማርያም ናት። እንግዲህ ከዚህ በፊትም እንደተነጋገርነው ለእግዚአብሔር ማደሪያ የለውም። ሰማይም ምድርም ከምድር በታችም ያለው ለእግዚአብሔር ማደሪያ ሊሆን አይችልም። እርግጥ ነው እግዚአብሔር ሰማይኒ መንበረየ ወምድርኒ መከየደ እገርየ አየኑ ተሐንጹ ቤተ ይቤ እግዚአብሔር ወአይኑ መካን ለምዕራፍየ አኮኑ እደውየ ገብራ ዘኩሎ እዲ ሳረረት አለምድ ወየማን ያጽናቱ ለሰማይ በትንቢተ ኢሳይያስ ምዕራፍ 66 ላይ ዳዊት ነው እንግዲህ ለዚህ ሁሉ ለእግዚአብሔር ማደሪያ ካላገኘው በመዝሙር 131 ቁጥር 1 ላይ እግዚአብሔር ለእግዚአብሔር ዳዊት ለእግዚአብሔር ቤት ሊሰራ ዳዊት ለእግዚአብሔር ቤተ መቅደስ ሊሰራ ተዘጋጀ። ጽድ ዝግባ እንቁ ኢያሰጲድ እብነበረድ ቢረሌ የመሳሰሉት የከበሩ ድንጋዮችና አሉ የተባሉ የእንጨት ዘሮችን ሰበሰበ የእግዚአብሔር ቤት ሊገነባ። በዚያው እግዚአብሔር ደግሞ ዳዊት ናታንን ላከና አንተ የእግዚአብሔርን ቤት አትሰራም፣ ምክንያቱም እጅ ደም አፈሷል፣ የሰው እጅ ደም በፈሰሰበት እጅህ ቤተ መቅደሴን አትሰራም፣ ባይሆን ካንተ በኋላ የሚነሳው ልጅ ሶሎሞን ይሰራልኛል ብሎ በናታን በኩል ሲነግረው ዳዊት መዝሙር 131ን እንደጸለየ ይነገራል። ምን አለ ዳዊት? ተዘከሮ እግዚኦ ለዳዊት ወለኩሉ የዋሃቱ፣ አቤቱ ዳዊትንና ገርነቱን አስብ፣ ለእግዚአብሔር አምላክ እንደማለ ለእግዚአብሔር እንደማለ ለያዕቆብ አምላክ እንደተሳለ አስብ አለ። ይሄ ምን ማለት ነው? ሰው በሁለት መንገድ ኃጢአት ይሰራል። አንደኛው በድፍረት ነው፣ ሁለተኛው ደግሞ በየዋህነት ነው። እግዚአብሔር አምላካችን ከድፍረትም ከየዋህነትም ኃጢአት ይሰውረን ሁላችንምና ዳዊት ከእግዚአብሔር ጋር ያደረገው ክርክር ምንድነው? እርግጥ ነው ኃጢአት ሰርቻለሁ፣ ኃጢአት የሰራሁት ግን በየዋህነት ነው። የሰው ሚስት ጋር ሄጃለሁ፣ ወደ ሰው ሚስት የርኩት ግን እግዚአብሔር እስመ ፍሬ ከርስከ አነብርዲ በመንበርከ ከወገብህ የተገኘውን ዘርህን ፍሬህን በዙፋን አስቀምጥልሃለሁ ብሎ ስለነበረ እግዚአብሔር መልከ መልካም ይወዳል ብዬ መልከ መልካም ባየው ጊዜ ወደ ከዚች የሚሰጠኝ ይሆናል እግዚአብሔር ለዙፋን የሚያበቃል ብዬ አሰብኩ። ስለዚህ በየዋህነት ነው ያደረኩት እና ዳዊትና ገርነቱን አስብ በየዋህነት ስላደረኩት አልተኛም፣ አልበላም፣ አልጠጣም፣ እንቅልፍ አላይም አለ። በዚህ ጊዜ እግዚአብሔር ምን አለው ይላል? ሰማይ እኮ ዙፋኔ ነው፣ ምድርም የእግሬ መረገጫ ናት። የምትሰሩልኝ ቤት ምን አይነት ቤት ነው? ይህን ሁሉ የምታዩትን እጄ ሰርታለች፣ ቀኝም አጽንተዋለች አለ። ወዲያው ዳዊት መለስ ብሎ እግዚአብሔር የሚወለድበትን ቤተልሔምን፣ የከብቶችን ግርግም የምትወልደው ድንግል ማርያምን፣ የሚሰቀልበትን መስቀል ገለጠለትና ወዲያው ልመናውን አቆመና ምን አለ? ናሁ ሰማዕናሁ በኤፍራታ፣ እነሆ በኤፍራታ ሰማነው፣ በዱር ውስጥ ማገኘነው፣ ወደ ማደሪያዎቹ እንገባለን፣ እግሮቹ ለቆሙበት ቦታ ምን ሰግዳለን ብሎ በዚሁ አያይዞ ትንቢት ተናገረና ቀጥሎ ምን ይላል? እመሰ እግዚአብሔር ኢሃነጸ ቤተ ከንቶ ይጻኑ እለ ይሃንጹ፣ እግዚአብሔር ቤትን ካልሰራ ሰራተኞች በከንቱ ይደክማሉ፣ እግዚአብሔርን ከተማን ካልጠበቀ ጠባቂዎች በከንቱ ይለፋሉ ብሎ ተናገረ ይላል። እና እግዚአብሔር ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ናት ብሏል። እንዲህ ቢልም ግን ለእግዚአብሔር ዙፋን የሚሆን ሰማይ የለም። አባ ሕርያቆስ እንደነገረ ለእግዚአብሔር ላይ እናታች ቀኝና ግራ ፊትና ጀርባ የለውም፣ ላዩም እሱ ታቹም እሱ ነው፣ ቀኙም እሱ ነው፣ ግራውም እሱ ነው፣ ፊቱም እሱ ነው፣ ጀርባውም እሱ ነው ይላል። እንግዲህ አባ ሕርያቆስ ምንድነው የሚለው? ይጸውር ዘበታህቱ መሰረት ወዘበላሉ ጠፈር ነው የሚለው። እግዚአብሔር ከታች መሰረቱ እግዚአብሔር ነው፣ ከላይ ጠፈሩም ደግሞ እግዚአብሔር ነው ይላል። ስለዚህ ወደ ላይ ወደ ሰማይ ሰማያት ብንወጣ በጽርሐ አርያም ተቀምጦ በዙፋኑ ተቀምጦ እናገኘዋለን እግዚአብሔርን። ወደ ታች ወደ በርባኖስ ብንሄድ ደግሞ እግዚአብሔር በመዳፉ የበርባኖስን መሰረት ይዞት እናገኛለን። እንግዲህ የሥነ ፍጥረት መጽሐፍ እንደሚነግረን አክሲማሮስ እኛ የምንኖርባትን መሬት እግዚአብሔር ያጸናት ውሃ ላይ ነው። ዘአጽና ለምድር ዲበ ማይ ይላል። እኛን የተሸከመችዋን መሬት የተሸከመው ውሃ ደግሞ እምን ላይ ነው የተቀመጠው ስንል እሳት ላይ ነው። ስለዚህ መሬትንና ውሃን የተሸከመው እሳት ያስቀመጠው ደግሞ ነፋስ ላይ ነው። ነፋሱን ደግሞ በጨለማ ላይ ያቆሞታል። የበርባኖስ ምንለው ጥርቁ ጨለማ፣ ከበርባኖስ ስር የእግዚአብሔር መዳፍ አለ። ስለዚህ ይጸውር ድደ ማለት መሰረቱን ይሸከማል። አሁን እኛ የምንቀመጥበትን ወንበር ሳንነሳ ማንሳት አንችልም።
እንግዲህ ስለ እግዚአብሔር ሲነገር ግን ይጸውር ድደ የምድርን መሰረት ተሸክሞታል ይልና በርባኖስን ተሸክሞታል ይልና ወይነብር ጠፈረ በላይ በጠፈሩ ላይ ደግሞ ይቀመጣል ነው። ስለዚህ እግዚአብሔር ዘበታቱ መሰረት ወዘበላሉ ጠፈር ከታች መሰረቱ ራሱ እግዚአብሔር ነው፣ ከላይ ጠፈሩም እግዚአብሔር ነው። ለእግዚአብሔር ምድር የለውም፣ ምድሩ ራሱ ነው። ለእግዚአብሔር ሰማይ የለውም፣ ሰማዩም ራሱ ነው ይላል። እንግዲህ ይሄ ሀገር ዓለም የማይችለውን እግዚአብሔርን እመቤታችን ቅድስት ድንግል ማርያም ግን ማደሪያ ሆነዋለች ነው። ለዚያ ነው ልዑል ማደሪያውን አጸና ይላል ዳዊት። ቀደሰ የሚለውን አጸና ብለው ነው የኛ ሊቃውንት የተረጎሙት። ልዑል ማደሪያውን ቀደሰ፣ ለያ፣ ከበረ፣ አጸና ተብሎ ይተረጎማል። ስለዚህ ልዑል ማደሪያውን ድንግል ማርያምን ለየ፣ አጸና እና እመቤታችን ማደሪያው ናት እግዚአብሔር። ቅዱስ ያሬድም ሰማይ ወምድር ዘኢያገምሮ እፎ እንጋ ማኅፀነ ድንግል ጾሮ ሰማይና ምድር የማይችሉትን የድንግል ማርያም ማኅፀን እንዴት ቻለው ብሎ ይደነቃል። ይሄ ያስደንቃል። ምክንያቱም ሰማይ ምድር የማይችሉትን አባ ሕርያቆስ የሚጠይቃት ይሄንን ነው። ድንግል ሆይ እንዘንስቲት አንቺ ታናሽ ብላቴና ስትሆኚ ያ ኪሩቤል የሚሸከሙ ዙፋን በየት በኩል ተዘረጋ? በቀኝ ጎንሽ ነው፣ በግራ ጎንሽ ነው ይላል። ያ የእሳት ውስጥ መጋረጃ በየት በኩል ነው? ሕሊናዬ በነፋስ ትከሻ ሊጫን አየራትን ሊበር ይፈልጋል፣ ነገር ግን አቅቶቶ ወደ ቀድሞ አነዋወሩ ይመለሳል ይላልና ባጭሩ ድንግል ማርያም የእግዚአብሔር ማደሪያ ናትና የእግዚአብሔር ማደሪያ ከሆነች ዘንድ ደግሞ ቅዱስ ዳዊት እንደሚለው ልዑል ማደሪያውን ለየ ይላል። እመቤታችን ቅድስት ድንግል ማርያም ልዩ ናት። ይሄን ማስመር ይገባል። አሁን ብዙዎች ደፋሮች የበዙበት ዘመን ስለሆነ በእውነት በረከቷ አይደርብን። ክብር ይግባትና እመቤታችን ከኛ አንዳንዷ ናት። በቃ ሰው ናት፣ አምላክን ወልዳለች፣ እንደዛ የሚሉ ደፋሮች የበዙበት ዘመን ነው። ግን ወደዱም ጠሉም እመቤታችን ልዩ ናት። ልዩ ናት ያሉት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወይም የኦርቶዶክስ ሊቃውንት የኦርቶዶክስ እነሱ እንደሚሉት አፍቃሪያን ማርያምን የሚወዱ ሰዎች ሳይሆኑ ቀድሞ ዳዊት ልዩ ናት ብሎናል። በቃ ልዑል ማደሪያውን ለየ። ይሄ በደንብ ሊሰመርበት ይገባል። በቃ ልዩ ናት። በመዝሙር 45 ቁጥር 4 ላይ ነው ልዩ ናት። ልዩነቷ እንዴት ነው እናየዋለን ወደ ኋላ ላይ። በእግሩ ተተክቶ የነገሰው ቅዱስ ሰሎሞንም ጥበበኛው ንጉስ ሰሎሞንም ስለ እመቤታችን ሲናገር እስመ ብዙሃት አንስት ለገብራ ሰናየ አንቲ ሰት አቢም ኩሎ፣ መልካም ያደረጉ ብዙ ሴቶች አሉ፣ አንቺ ግን ከሁሉ ትበልጫለሽ ይላል። እና ትበልጣለች እመቤታችን። ባለፈው ስለ ኩራብ ስንነጋገር መልዕልተ ፍጡራን መትሕተ ፈጣሪ ናት ብለናል። እንግዲህ ዳዊት ሶሎሞን ልዩ ናት ብለውናል። ልዩ ናት ብለውናል። ቅዱስ ገብርኤልም ቡርክት አንቲ እምአንስት ብሎናል። አንቺ ከሴቶች መካከል ተለይተሽ የተባረክሽ ነሽ ብሎታልና ልዩ ናት። ቅድስት ኤልሳቤጥም ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ፣ አንቺ ከሴቶች መካከል ተለይተሽ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስም ቡሩክ መርገመ ሥጋ መርገመ ነፍስን የሚያርቅ በረከተ ሥጋ በረከተ ነፍስን የሚያድል የባሪያ አምላክ ነው ብላ መስግናታለች። ስለዚህ ከነቢያት ዳዊትን፣ ሶሎሞንን ከብሉይ ኪዳን ከመላእክት ቅዱስ ገብርኤል ከሰው ልጆች በመንፈስ ቅዱስ ከተቃኙ ደግሞ ቅዱስ ኤልሳቤጥ እነዚህ ሁሉ ልዩ ናት ብለዋልና እመቤታችን ቅድስት ድንግል ማርያም ባጭሩ ልዩ ናት ነው። ለይቷታል ነው። እመቤታችን ቅድስት ድንግል ማርያም የተለየችው እንዴት ነው የሚለውን እናቆየውና አሁን የነቢያት ስለእመቤታችን የተናገሩት ስለሆነ በኋላ በዝርዝር እንመጣበታለን። ስለዚህ ቅዱስ ዳዊት አንደኛ ስለ ጽንሰቷ ተናግሯል፣ ስለ ልደቷ ተናግሯል። ቀጥሎ በቤተ መቅደስ እንደምትኖር ተናግሯል። ምክንያቱም ልጅ ሆይ ስሚ፣ ጆሮሽን ማዘን ብለሽ አድምጪ፣ የአባትሽን ቤትና ዘመዶችሽን እርሺ የሚለውና ልዩ ናት የሚለው ለይ የሚለውና እርሺ የሚለው እንግዲህ ልዑል ለይቷታል። መንፈስ ቅዱስ አቀባ እምከርስእማ፣ ይሄ መርገመ ሥጋ መርገመ ነፍስ የሚለው ይሄ ጥንተ አብሶ የሚለው በዘር የሚተላለፈው ነገር እመቤታችን ላይ የለም። ለምን? ለይቷታልና። ስለዚህ መንፈስ ቅዱስ ለያት እንጂ እመቤታችን ቅድስት ድንግል ማርያም ግን እኔ ልዩ ነኝ ብላ ግን ደግሞ አስባ አታውቅም። ከማንም ሰው እንደ አንዱ ነኝ ብላ ታስባለች እንጂ እኔ ልዩ ነኝ ብላ አታውቅም ነበርና ልጅ ሆይ ስሚ፣ ዘመዶችሽንና የአባትሽን ቤት እርሺ ሲል ደግሞ እንዲህ ማለትን ታይ እያላት እንደሆነ ቅድም አይተናል። ስለዚህ
በቤተ መቅደስ እንደምትኖር ልዩ እንደሆነች ነቢያት ተናግረዋል። ዳዊት ነው በስፋት የተናገረ። ከዛ ኢሳይያስም ተናግረዋል። ደጋግመን የምናውቀው ድንግል በድንግልና ጸንሳ በድንግልና ተወልዳለች የሚለው፣ የናቁሽ ሁሉ ወደ እግርሽ ጫማ ይሰግዳሉ የሚለው ስለእመቤታችን የተነገረ ነው። ኢሳይያስ ነቢዩ ሚክያስም እንደዚሁ ወአንቲኒ ቤተልሔም ምድር የፍራተ ቢታቲም ነገሥተ ይሁዳ እምኔኪ ወፅእ ንጉሠ ይሬዎሙ ለሕዝበ እስራኤል የተባለው ስለእመቤታችን የተነገረ በጣም ብዙ ትንቢት አለ ማለት ነው። ምሳሌው ራሱ ብናይ ሙሴ ነበልባል ከሐመልማል ሐመልማል ከነበልባል ተዋህዶ ያየው ያቺ ጸጳቁስ የምትባለው እመቤታችን ናት። የአሮን በትር ሳይተክሏት አፍርታ የታየችው እመቤታችን ናት በሕርያቆስ እንደሚለና ያው እያንዳንዱ ለመዘርዘር ጊዜም ስለሌለን ግን እንደው በጥቅሉ ስለእመቤታችን በብዙ ህብረተ ትንቢት በብዙ አፍራ አምሳል ስትገለጥ ነበረ። ነቢዩ ዳንኤል የሰው እጅ ሳይፈነቅለው ከተራራ ላይ የወረደው ድንጋይ ያቺ ተራራዋ እመቤታችን ናት። ዘውእቱ እብን ዘርኤ ዳንኤል ነቢይ ዘተበት ከምደብር ነው ዘእንበለ ዘውቱ ቃል የሚለው ያ የተፈነቀለው የሰው እጅ ያለ እንበለ ዘራብ ሲመወለዱን የሚያሳይ ነው። ሕዝቅኤል የታተመች ቤተ መቅደስ ወይ የተዘጋ ቤተ መቅደስ ይላል። በቃ እንደተዘጋ ይኖራል። መቅደስ ነው ግን እንደተዘጋ ይኖራል። ማንም የኃያላን አምላክ እግዚአብሔር ገብቶበታልና በቃ አንዴ እግዚአብሔር ገብቶበታልና እንደተዘጋ ይኖራል የሚለው ይሄን ስናይ እመቤታችን ቅድስት ድንግል ማርያም በትንቢተ ነቢያት በምሳሌ ነቢያት ሲነገርላት ስትጠበቅ ሲመሰልላት የመጣች ናት ነው። ስለዚህ ይሄ በነቢያት ስለእመቤታችን በምሳሌና በትንቢት ስለእመቤታችን መግለጣቸውን እንደው ለማሳየት ያክል ነው። ነገረ ማርያም በብሉይ ኪዳን ብለን እንግዲህ ዶክተር ሮዳስ መጽሐፍም አለ። ወላዲተ አምላክ በነገረ ድህነት የሚል የነ ዶክተር አንዱዓለም መጽሐፍ አለ። በነገረ ማርያም ዙሪያ ላይ በጣም የተጻፉ ብዙ መጽሐፍት አሉ። ስለዚህ እሱንም በስፋት እንደው ስለእመቤታችን በጥልቀት እንደው የተነገረውን የተጻፈውን እንደው ለመረዳት ያክል እሱንም ሪፈር ማድረግ መልካም ነው። ሌላው የምናገኘው እንግዲህ ቀን ሲደርስ አምባ ይፈርስ ይላሉ አባቶቻችን። ቀን ሲደርስ አምባ ይፈርስ ማለት በቃ ቀን ከደረሰ ሰማይና ምድርም ያልፋሉ። ቀኑ ከደረሰ ማለት ነው። እንግዲህ ያው ቀን ነው ለሁሉምና የቀጠረው ቀን ሲደርስ እመቤታችን ቅድስት ድንግል ማርያም ያው የነገረ ማርያም መጽሐፍ እንደሚነግረን ብዙ ጊዜ የሉቃስ ወንጌል ምዕራፍ 1 ትርጓሜም ቴክታና ጴጥርቃ የሚባሉ የእመቤታችን አያቶች ነበሩ፣ መካን ነበሩ፣ ልጅ አልነበራቸውም ይላል። በኋላ ዘመን ግን ህልም አዩ፣ እመቤታችን ከነሱ እንደምትወለድ አዩ ይልና ከዛ ጀምሮ ነው የሚቆጥረው ቴክታና ጴጥርቃን ይላል። ከዛ ሄርሜን ዴርዴን ቶናህ እያለ ይመጣና ሐና ጋር ይደርሳል። ሐናንም ደግሞ ከቤተ ይሁዳ ለሆነ ሰው ኢያቄም ለሚባል አጋቧት ይላል። ሐናና ኢያቄም ጋርም ደግሞ መካንነት በእነሱ ደርሶ እነሱም ልጅ በማጣት ሲያዝኑ ስተክዙ ይኖሩ ነበረ። መጨረሻ ያው ካህኑ ዘካርያስም ቅዱስ ኢያቄም መስዋዕትን ለማቅረብ በሄደ ጊዜ ስለት መባ ለማቅረብ ሲሄድ የመካኖችን ጸሎትና ልመና መስዋዕት አይቀበልም ምን አደከመ እያሉ በወቅቱ በነበረው ሁኔታ ይነቅፏቸው ነበረ። በዚህ አምርረው አዘኑ፣ አለቀሱ፣ ተማጸኑ እግዚአብሔርን። መጨረሻ ላይ ግን እመቤታችን ቅድስት ድንግል ማርያም በራእይ ማይተው እመቤታችን ቅድስት ድንግል ማርያም ነሐሴ 7 ቀን ከቅድስት ሐና ከቅዱስ ኢያቄም ተጸነሰች። ባለፈው በመጀመሪያው ቀን የተናገርነው ነገር አለ። ደራሲው የተናገረው ኢያቄም ክልኤቱ አእሩግ መበከዩ በካየ፣ ሁለቱ ሽማግሌዎች መራራ ለቅሶም ቢያለቅሱ ማለት እግዚአብሔርን ቢማጸኑ ረከቡ ወለተ ዘታስተሰሪ ጌጋዬ፣ ኃጢአትን የምታስተሰሪ ሴት ልጅን አገኙ። ለወንጌላውያን ሁሉን ዘኮነተነ ምስካየ፣ በወንጌል ለምናምን ለኛ ለሁላችን መጠጊያ የሆነችን አምባ መጠጊያ የሆነችን ኢያቄም ወሐና ወለዱ ሰማየ፣ ኢያቄምና ሐና ሰማይን ወለዱ። ወሰማይ ወሙኒ አስረቀ ፀሐይ፣ ሰማያቸው ደግሞ ፀሐይ ጽድቅ ክርስቶስን አስገኘች ብሎ እንደተናገረው የቅዱሳኑ ሐዘን ለቅሶ ተማጽኖ እመቤታችንን አገኙ። ስለዚህ እመቤታችንን
በዚህ እንዲህ የሚያገኙ ከሆነ አዘናቸው መልካም ነው። ስለዚህ እመቤታችን ቅድስት ድንግል ማርያም ከቅዱስ ሐና ከቅዱስ ኢያቄም በነሐሴ 7 ተጸንሳ ግንቦት 1 ቀን በሊባኖስ ተራራ ተወለደች። ተወልዳም 3 ዓመት ቆይታ በ3 ዓመቷ ወደ ቤተ መቅደስ ታኅሳስ 3 ቀን ገባች። በቤተ መቅደስም 12 ዓመት ሰማያዊ መና እየተመገበች ሰማያዊ ጽዋ እየጠጣች በቤተ መቅደስ 12 ዓመት ኖረች ነው። እና 12 ዓመት ቤተ መቅደስ መኖሯን ቅድምም ዳዊት የተናገረውንም አንስተናል። በልጆይ ስሚ ጆሮሽን አዝነሽ አድምጪ ንጉሥ ውበትሽን የአባትሽን ቤትና ዘመዶችሽን እርሺ ያለው እሱንም አይተናል። በቤተ መቅደስ አደገች። ቅዱስ ያሬድም ከመዝን ነበርኪ 10 ወክልኤተ ዓመተ እንዘ ትትናዘዚ እምኀበ መላእክት ሰማያዊ መና እየተመገብሽ ሰማያዊ ጽዋ እየጠጣሽ እንዲህ ባለ ክብር በቤተ መቅደስ 12 ዓመት ኖርሽ ይላታል። በቤተ መቅደስ ቅዱሳን እያረጋጓት 12 ዓመት በቤተ መቅደስ ኖረች። 12 ዓመት ሲሆናት ግን አይሁድ ለመቀኝነት አያርፉምና ይቺ ልጅ ለአካለ መጠን አድርሳለች። ስለዚህ እሷን ያለ ጎልማሳ ገብቶ ቤተ መቅደሱን እንዳያሳድፍ ትውጣልን ብለው በጠላትነት ተነሱባት 15 ዓመት ሲሆናት። ስለዚህ ያን ጊዜ የነበረው ካህኑ ዘካርያስ ወደ እመቤታችን ገባና ኦ ወለተ እስራኤል እፎ ተፈቅድ ይትንበሪ የእስራኤል ልጅ ሆይ እንዴት ሆነሽ ልትኖሪ ተወጃለሽ ብሎ እመቤታችንን ጠየቃት። እንግዲህ ማቴዎስ ወንጌል ምዕራፍ 1 ትርጓሜ ሉቃስ ወንጌልም የሚነግረን ይሄን ነው። ጠየቃት እና እመቤታችንን ምን አለችው? ዘካርያስን ከእግዚአብሔር በታች ያለኝ አባት አንተ ነህ። ስለዚህ አንተ ወደ እግዚአብሔር አመልክትልኝ እንጂ እኔማ ምን አውቃለሁ አለችው። ስለዚህ ካህኑ ዘካርያስ ወደ እግዚአብሔር ቢያመለክት ከእግዚአብሔር ምልክት ራእይ አየ። ምን አለው? ከቤተ ይሁዳ ሚስቶቻቸው የሞቱባቸውን የሽማግሌዎችን በትር ሰብስብ፣ እሱን ወደ ቤተ መቅደስ አስገብተ ስትጸልይበት እደር፣ ጠዋት ላይ ከዛ በትር ላይ ምልክት አሳያለሁ ብሎ ነገረው። በቤተ ይሁዳ ሚስቶቻቸው የሞቱ አረጋውያን በስነ ምግባርላቸው የተመሰከረላቸውን ሰዎች በትራቸውን ሲሰበስብ 1985 በትር ሰበሰበ። እዚያንን አስገብቶ ከቤተ መቅደስ ይጸልይበት ቢያድር ከአረጋዊው ከዮሴፍ በትር ላይ ኦ ዮሴፍ ወልደ ዳዊት እቀባ ለማርያም ፍርትከ የሚል ተጽፎ ተገኘ። የዳዊት ልጅ ዮሴፍ ወይ እጮኛህን ማርያምን ጠብቅ የሚል ተገኘ። አንድ ምስክር። ሁለተኛ ዕጣ ሲያወጡ ለዮሴፍ ወጣ። ሁለተኛ። ሶስተኛ ርግብ ወርዳ በዮሴፍ ላይ ተቀመጠችበት። ስለዚህ 3 ምስክር አገኙ። ነገር በ3 ይጸናል ፈትል ስሉስ ይተፈተክ እንዲል በ3 የተገመደ ፈትል አይበጠስም። በ3 ምስክር ይጸናል ነገር ሁሉ ይጸናል እንደሚል በመጽሐፈ ምሳሌ። ስለዚህ ይሄንን አግኝተው ከእመቤታችንን ከቤተ መቅደስ ወጣ በቤተ ዮሴፍ እንድትሆን አደረጓት። ስለዚህ እመቤታችን በዮሴፍ ቤት ያለች ከቤተ መቅደስም ደግሞ አትለይም ነበር፣ ትመላለስ ነበር። በዛው በቤተ መቅደስ ሐርና ወርቅ እያስመማች ትፈትል ነበር። ስለዚህ በዛ ከቤተ መቅደስ ወጣ በዮሴፍ ቤት እያለች ነው እንግዲህ የእመቤታችን የአምላክን የመጽነሷ ነገር እውን የሆነው ሲደርስ ቀኑ ማለት ነውና ይሄም ከሉቃስ ወንጌል ምዕራፍ 1 ቁጥር 26 ጀምረን እናገኘዋለን። የሉቃስ ወንጌል ምዕራፍ 1 ቁጥር 26 ላይ ቅዱስ ሉቃስ እንግዲህ ከዚህ በኋላ ያለውን በሚገባ በጥንቃቄ ጽፎልናል። ከዛ በፊት ያለው የእመቤታችን ሕይወት በትንቢት በምሳሌ ተገልጦ እናገኘዋለን። ነገር ግን 1-2 ብለው ወንጌላውያንም አልጻፉልንም። ቅዱስ ሉቃስ የሚጀምረው ከመልአኩ ወደ ድንግል ማርያም ተላከ ከሚለው ነው የሚጀምረው። ዮሴፍ ደግሞ የዳዊት ልጅ ዮሴፍ ልጅልና የእመቤታችንን የጌታችን የዘር ሐረግ ሲቆጥር ለዮሴፍ ታጨች ብሎ ይነግረናል። ስለዚህ የእመቤታችን ነገር ምን እንደሆነ በዝርዝር አልነገረንም። ነገር ግን ቅዱስ ሉቃስ ከወንጌላውያን መካከል በዝርዝር ስለእመቤታችን በተለይ እንዴት እንደጸነሰች እና ያለውን ነገር በሚገባ ጽፎልናል። ስለዚህ ቅዱስ ሉቃስ ምን ይላል? በሉቃስ ወንጌል ምዕራፍ 1 ቁጥር 26 ላይ ወበሳድስ ወር ተፈነወ ገብርኤል መልአክ ማበ እግዚአብሔር፣ በ6ኛ ወር መልአኩ ቅዱስ ገብርኤል ከእግዚአብሔር ዘንድ ተላከ
ሀባቲ ድንግል ሀባቲ ሀገር ዘገየላ አንተስማ ናዝሬት ናዝሬት ገሊላ ወደምትባል ሀገር ወደ አንዲት ድንግል ወስማ ለኢቲ ድንግል ማርያም የድንግሊቱም ስም ማርያም ነበር ብሎ በግልጽ ቋንቋ ይነግረናል ማለት ነውና ይሄ በስድስተኛው ወር ወበሳድስ ወር ተፈነው ገብርኤል በስድስተኛው ወር ያለው ለምንድን ነው የሚለው ያው ብዙ ምስጢር አለው የጌታችን የኢየሱስ ክርስቶስ ሁሉ ጊዜ የተሰሙ እንደሆነ የኛና የምዕራባውያን የገና በዓል አከባበር ወይም የልደት በዓልን ስናከብር ልዩነት አለ እነዚህ የጆባ ኢትነስ የሚባሉ ደግሞ አየለም ክርስቶስ በታኅሳስ አልተወለደም የሚሉም አሉ ምንም አለና የኢትዮጵያውያን ሊቃውንት ግን መሰረቱ የቅዱስ ሉቃስ ወንጌል ነው ቅዱስ ሉቃስ ጌታችን ኢየሱስ ክርስቶስ ታኅሳስ 29 ቀን ለመወለዱ ትክክለኛ ማስረጃ የሉቃስ ወንጌል ነው ምክንያቱም ቅዱስ ሉቃስ በስድስተኛ ወር መልአኩ ቅዱስ ገብርኤል ወደ አንዲት ድንግል ተላከ የሚለው ስድስተኛ ወር የሚለው ወደ ዘካርያስ በመጣ በስድስተኛ ወር ለማለት ነው ስለ ዘካርያስ ሲነግረን ደግሞ ዘካርያስን በክፍሉ ተራ ዕጣን በቤተ መቅደስ በሚያሳርግበት መስዋዕት በሚያቀርብበት ጊዜ የእግዚአብሔር መልአክ ታየው ይላል የዘካርያስ ተራው መቼ እንደሆነ ይታወቃል ዘካርያስ መቼ እንደሚያጥን ይታወቃል በተለይ የአብያ ክፍል ሊቃነ ካህናት በብሉይ ኪዳን ተራቸው ይታወቃልና የጥቅምት ጨረቃ ሰርቀ ባደረገች በ10ኛው ቀን ይላል ይሄ ወደ ጥቅምት 26 ነው የሚሆነው በፀሐይ ስንቆጥረው ስለዚህ ዘካርያስ ስለ ክብረ ዕጣን 2 ቀን ታግሶ ሚስቱን ኤልሳቤጥን አወቃት ጸነሰችም ይላል ስለዚህ ከዛ ጀምረን ስንቆጥር ደግሞ መጋቢት 29 6 ወር ይሆናል ወበሳድስ ወር በስድስተኛው ወር መልአኩ ቅዱስ ገብርኤል ወደ አንዲት ድንግል ተላከ ሲል መጋቢት 29 ቀን ለመምጣቱ ለማብሰሩ መነሻው የዘካርያስ ነው እና የዘካርያስንም ነገር ያመጣው ከዚህ የተነሳ ነው ብለው ሊቃውንት በሚገባ ያስረዱናል ስለዚህ በስድስተኛው ወር መልአኩ ቅዱስ ገብርኤል ወደ ድንግል ማርያም ተላከ ይላል አሁን እዚህ ላይ በደንብ አስምሮ ማየት የሚገባው መጥቶ ቅዱስ ገብርኤል ለእመቤታችን ለቅድስት ድንግል ማርያም የሚነግራት ነገር በሙሉ የእግዚአብሔር ሐሳብ ነው ምክንያቱም ተላከ ስለሚል የራሱ ሐሳብ አይደለም እና የእመቤታችንን ምንነት በደንብ የሚገልጥልን ቅዱስ ገብርኤል ለድንግል ማርያም ንገራት የተባለውን ይዞ መጥቶ እንደተናገረ ነው እንጂ የራሱን ሐሳብ እንዳልጨመረበት እናያለን አንደኛ ይቀጥልና ቅዱስ ሉቃስ ምን ይላል ቦአ መልአክ ሀቢሃ ይላል መልአኩም ወደ እርሷ ገብቶ ይላል ይሄኛውን በደንብ ማየት ይገባል መልአኩ ወደ እርሷ ገባ ሲል ከዚህም በፊት ከዚህም በኋላ ማለት ቅዱስ ገብርኤል ለእመቤታችን ካበሰረም በፊትም ካበሰራትም በኋላ ለመላእክት ገባ ወጣ ተብሎ አይነገርም ለምሳሌ ገባ ወጣ ተብሎ የሚነገረው ለግዙፍ አካል ነው ለሚዳሰስ ለሚታይ ለሚጨበጥ አካል ነው እንጂ ለመላእክት ገባ ወጣ ተብሎ እንኳን አይነገርም ምክንያቱም ረቂቃን ስለሆኑ ታዲያ በመጽሐፍ ቅዱስ ምን ተብሎ ይገለጣል ካል ወይ የእግዚአብሔር መልአክ ተገለጠ ይላል ወይ የእግዚአብሔር መልአክ ታየ ተብሎ ይነገራል ለምሳሌ የእግዚአብሔር መልአክ ለአጋር ተገለጠላት ለበለዓም ታየ ተገለጠለት ለኢየለጠለት ለዳንኤል ተገለጠለት ለዘካርያስ ታየው እንዲህ እያለ ይመጣና ለድንግል ማርያም ሲሆን ግን ተገለጠላት አላለንም ታያትም አላለንም መልአኩ ወደ እርሷ ገብቶ ነው ያለውና ለመልአኩ ባህሪ የማይስማማ ንግግር ነው ቅዱስ ሉቃስ የተናገረው ለባህሪው አይስማማም ለምሳሌ መላእክት በባህሪያቸው ረቂቃን ናቸው ሲገቡ ሲወጡ አይታዩም በር ተዘግቷል ብለው አይቀሩም ይገባሉ መውጣታቸውንም አይተውም ይወጣሉ ለምን ረቂቃን ስለሆኑ ነው ይሄንን የኛ ሊቃውንት ሲያስተምሩ ከአካላችን ነፍሳችን ትረቃል ከአካላችን ሐሳባችን ይረቃል ብለው ይነሳሉ መቼም የሰው ሐሳብ ረቂቅ ነው አሁን አንድ ሰው ቁጭ ብሎ እስካልተናገረ ድረስ በር ባይከፈትም ይወጣል ቢዘጋም ይገባል ምክንያቱም በሐሳብ መውጣት መግባት ችግር የለውም የሐሳብ መንገደኛ አይከለከልም በፍጥነት የፈለገበት ቦታ በሐሳቡ ይደርሳል
ስለዚህ ለምንድነው ከአካሉ ሐሳቡ ስለሚለቅ ነው። ከሐሳቡ ደግሞ ነፍሱ ትረቃለች። ከነፍሱ ደግሞ የመላእክት አካላቸው ይረቃል። ከመላእክት አካል የመላእክት ሐሳባቸው ይረቃል። ከመላእክት ሐሳብ የእግዚአብሔር አካል ይረቃል ብለው ነው የሚያስቀምጡትና ስለዚህ ቅዱሳን መላእክት አካላቸው ረቂቅ ስለሆነ ገቡ ወጡ ተብሎ ሊነገርላቸው አይገባም፣ አይቻልም። ለቅድስት ድንግል ማርያም ሲሆን ግን ቅዱስ ሉቃስ ተገለጠላትም ታያትም አላለም፣ መልአክ ወደ እርሷ ገብቶ አለ። ለምንድን ነው ሲባል አሁን ተገለጠላት ቢለን ታያት ቢል ጥያቄ ያስነሳል። ለምን? ድንግል ማርያም የኖረችው በቤተ መቅደስ ነው። መላእክት እያረጋጓት ኖረች ብለናል። ስለዚህ መላእክት ተገለጡላት ካልን ተገልጠውላት አያውቁም ነበር? ታይተዋት አያውቁም ነበር ልንለው ነው። ስለዚህ ቅዱስ ሉቃስ ያን ሁሉ ጥያቄ ላለማስነሳት መልአኩም ወደ እርሷ ገብቷል። ያ ማለት መልአኩ ከድንግል ማርያም ተሰውሮ እንደማያውቅ ማረጋገጫ ማስረጃ ነው ማለት ነው። ስለዚህ መልአኩ ወደ እርሷ ገባ ይላል። መልአኩም ለድንግል ማርያም ያው ቀጥሎ አራት ነገር ሲነግራት እናያለን እና እነዚህ አራት ነገሮች በተለይ ቅድም እንመለስበታለን ያልነው ልዑል ማደሪያውን ለየ፣ ልዩ ናት እመቤታችን ብለናል እና ልዩ ናት ስንል በምንድን ነው የተለየችው? ልዑል ማደሪያውን እንዴት ነው የለያት ስንል አንደኛ እመቤታችን ቅድስት ድንግል ማርያም ከእናትና ከአባቷ ቤት ተለይታ በቤተ መቅደስ እንድታድግ ለያት አንድ። ሁለተኛ ሰማያዊ ምድራዊ መና ምድራዊ መጠጥ ከመብላት ከመጠጣት ለያት። አንገታቸው እንደሚያገዝፉ እንደ ብርሃን ቆነጃጅት ጎልማሶች ያጫውቱሽ አይደለም እንዳለው ከእንደዚህ አይነት ነገር ለያት። ሌላው ደግሞ እናት ሆና ድንግል እንድትሆን ድንግል ሆና ደግሞ እናት እንድትሆን ደግሞ ለያት። ምክንያቱም ልዩ ናት ስንል ይሄ ከእመቤታችን በቀር ለማንም አልተደረገም። እናት ናት፣ ድንግል ናት። እናትነቷ ድንግልናዋን አላጠፋውም፣ ድንግልናዋ ደግሞ እናትን መሆኗን ደግሞ አልከለከላትም። ስለዚህ በድንግልና ጸንታ ድንግልናዋ ለያት፣ ልዩ ነሽ ያሰኛት ይሄ ነው። ሌላው እመቤታችን ልዩ ናት ስንል በክብር ልዩ ናት። በክብር ብቻ አይደለም፣ ከሙታን መካከል ደግሞ እመቤታችንን በትንሣኤ ተለይታ እንድትነሳ እንድታርግ አድርጓታል። ስለዚህ ልዩ ናት ስንል በዚህ ሁሉ ነው። እመቤታችን ወልድኪ ይጼውአኪ ውስተ ሕይወት ወመንግስተ ክብር ቅዱስ ያሬድ ልጅሽ ይጠራሻል ወደ ሕይወትና ወደ መንግስት ክብር ወደ ከበረ መንግስት ይጠራሻል እንደተባለ እመቤታችን ተለይታ ተነስታ አርጋለች። ስለዚህ በዚህ ሁሉ እመቤታችን ልዩ ናት። ሌላው እመቤታችን ልዩ ናት ስንል ዋናውና መሰረቱ ይሄ በመርገመ ስጋ መርገመ ነፍስ የሚባለው ሰውን ሁሉ ያጠቃ የነበረው ኃጢአት የተባለው በሽታ ፍዳ የተባለው በሽታ እመቤታችን ከዚያ ለያት ማለት ነው። መንፈስ ቅዱስ አቀባ እንከርሰማ ማርያም ሰተ ሀጥ ውስጥ ተከርሱ ለአዳም ከባሪ ጻዳ ማርያም ግን በአዳም ወገብ ሆና ሳለ እንደ ነጭ ዕንቁ ታበራ ነበር እንደተባለው እመቤታችን ከመርገመ ስጋ ከመርገመ ነፍስ ለይቷታል ነው። አሁን ለመለየቷ ማስረጃው ምንድነው ካል ቅዱስ ገብርኤል ለእመቤታችን የነገራት ነገር በሙሉ እመቤታችን ልዩ መሆኗን ያሳያል ማለት ነው። ቅዱስ ገብርኤል ምን ብሏታል? የመጀመሪያ ንግግሩን አፉን የከፈተው እመቤታችን ጋር ሲደርስ ተፈሲ ፍሲት ደስተኛይቱ ሆይ ደስ ይበልሽ ብሎ ነው ያናገራት። ደስተኛይቱ ሆይ ደስ ይበልሽ። አሁን ደስተኛይቱ ሆይ ደስ ይበልሽ ሲል ደስ ይበላችሁ እኛም ተበለናል። ተፈሳ ወተሐሰይ ወዘመደጉ ዓለማያው ለምሳሌ በሰኞ ውዳሴ ማርያም ቅዱስ ኤፍሬም ሰው ሆይ ፈጽሞ ደስ ይበል ብሏል። ደስ ይበል ወደፊት ይሄን ታገኛል። አሁን አዝነን ቢሆን ተክዘን ቢሆን ወደፊት ደስ ይበል ይባላል። ድንግል ማርያም ግን ደስተኛይቱ ሆይ ደስ ይበልሽ ነው፣ ላለፈውም ለሚመጣውም ነው። ስለዚህ ደስተኛይቱ ሆይ የሚለው ሰው ሁሉ በሐዘን በተያዘበት ዘመን እመቤታችን ቅድስት ድንግል ማርያም ብቻዋን ደስተኛ ነበረች። ሰው ከደስታ የተለየው ደግሞ በምንድነው ስንል በኃጢአቱ ምክንያት። ቅዱስ ኤፍሬም የሰኞ ውዳሴ ማርያም መጀመሪያው ሲጀምር ምንድነው ያለው? ፈቀደ እግዚአብሔር ግዕዞል አዳም ጌታ ልቡ አዝኖና ተክዞ የነበረ አዳምን ነፃ ያወጣው ዘንድ ወደደ ይላል። ልቡ አዝኖና ተክዞ የነበረ አዳምን ነፃ ያወጣው ዘንድ ወደደ። ስለዚህ አዳም ብቻውን አይደለም ያዘነው፣ አዳም ከነልጆቹ አዝኖ ነበረ፣ በሐዘን ተውጦ ነበረ። ስለዚህ እመቤታችን ግን ያ የአዳም ሐዘን በኃጢአት ምክንያት ወይም በፍዳ ምክንያት የመጣው ሐዘን እንዳልነካት ሲያረጋግጥ ደስተኛይቱ ደስ ይበልሽ ይላል። ልዩ ናት ማለት ነው። ይቀጥልና ኦ ምልዕተ ጸጋ ጸጋን የተመላሽ ይላታል። ጸጋ ሰው ከጸጋ ከተለያዩ 5500 ዘመን ሆኖታል። ጸጋው ተገፎ ነበረ። እመቤታችን ግን ምልዕተ ጸጋ ጸጋን የተመላሽ ሆይ ብሏታል። ጸጋን ትመያለሽ
ይሞላብሻል አይደለም ያላት፣ የተመላሽ ሆይ ነው ያላት። እንግዲህ የሰው ጸጋው የተመለሰለት ያው በዕለት ዓርብ፣ ግን እመቤታችን ግን ጸጋን የተመላች ነበረች ነው። አዳምና ሔዋን ያጡት ጸጋ በእመቤታችን ነበረ ነው። ይቀጥልና ምን ይላል? እግዚአብሔር ካንቺ ጋር ነው ይላል። እግዚአብሔር ሰው ኃጢአት ሲሰራ ተለይቶታል። ሰው ከእግዚአብሔር፣ እግዚአብሔር ከሰው ከተለያዩ ከ5500 ዘመን በኋላ እግዚአብሔር ካንቺ ጋር ነው አላት። ስለዚህ የአዳም ከእግዚአብሔር የሚለየው ኃጢአት አልነካትም ማለት ነው። መጨረሻ ላይ ቡርክት አንቲ እምአንስት፣ አንቺ ከሴቶች መካከል ተለይተሽ የተባረክሽ ነሽ አላት። እነዚህ ቅዱስ ገብርኤል ለእመቤታችን የነገራት ነገር በሙሉ እመቤታችን ቅድስት ድንግል ማርያም ልዩ መሆኗን፣ ከመርገመ ሥጋ ከመርገመ ነፍስ የተለየች መሆኗን፣ እሷ ተለይታለች ብቻ አይደለም፣ እኛን ደስተኛይት ወይ ደስ ይበልሽ ማለት ለሰው ሁሉ ደስታን የምታስገኝለት የሚልም መልእክት አለው። ለምን እኛ እንደውም ደስታን በመጀመሪያ ጊዜ የሰማነው በእመቤታችን ነው። ጆሮአችን ናት ደስታን የሰማንባት። ጸጋን የተመላሽ ማለት የሰውን ጸጋ የምታስመልሽለት፣ እግዚአብሔር ካንቺ ጋራ ነው፣ ሰውን ከእግዚአብሔር፣ እግዚአብሔርን ከሰው የምታገናኝ፣ ስሙንም አማኑኤል ትለዋለች የሚለው እኮ አማኑኤል ማለት እግዚአብሔር ከኛ ጋራ ነው ማለት ነው። ሰውን ከእግዚአብሔር፣ እግዚአብሔርን ከሰው ጋር ያገናኘች እመቤታችን ናትና እንዲህ ብሎ ነገራት። ስለዚህ እመቤታችን ቅድስት ድንግል ማርያም ልዩ ናት። ስለዚህ ቅዱስ ሉቃስ ስለ እመቤታችን ልዩ መሆን ማለት መርገመ ሥጋ መርገመ ነፍስ እንደሌለባት በሚገባ ለእመቤታችን ነገራት። እንግዲህ ከዚህ ቀጥሎ ያለውን ደግሞ የሚቀጥለው ሳምንት እናያለን። እመቤታችንና መልአኩ የተነጋገሩት ንግግር፣ እመቤታችን ለመልአኩ የመለሰችለት መልስ ምንድን ያስገኝልን የሚለውን የሚቀጥለው ሳምንት እናያለን። ለዛሬ ይበቃናል። እግዚአብሔር አምላካችን ስላስተማረን ክብር ምስጋና ይግባው። የእመቤታችን አማላጅነት አይለየን።